ለወንድ ነው አይደለ? ቤተሰብ ይሄ ለወንድ ነው። አሁን ሲጀመር እንደዚህ የሚያምር ልብስ አንቺ ላይ አይሆንም። የሚያምር ልብስ ከኔ ላይ ነው። ጋይ ሰው እንኳን ደስ አላችሁ። አይ የትምህርት ቢናፍቁት አህሙና ፈኪ ዛሬ በመምጣታቸው በጣም ደስ ብሎኛል። እውነት ለመናገር የኔ ፍልቅልቆች፣ የኔ ድምቀቶች፣ የኔ ጨረቃዎች፣ የኔ አበባዎች፣ የኔ ፀሐዮች፣ የኔ ሁሉ ነገሮች በቃ ትለያላችሁ እኮ እና በእርግጥ ያው ቀላይ ያየኋችሁ አይቻችኋለሁ። ያው ግን እንደምትመጡ በጣም እርግጠኛ ነበርኩኝ። ቲክታክ ላይ ፈኪ ፖስት አድርጋለች እና ሾርት ቪዲዮ ላይ እና በአዲስ ዩቱብ ቻናል ነው እንግዲህ ዛሬ ከች ያሉት ማለት ነው። ከአሁን በኋላ በአብዛኛው ጊዜ በዚህ ነው የምንገናኘው ብላ እንግዲህ ፈኪ አዲስ ዩቱብ ቻናል ከፍታለች። እኛ ያኛው መቼ ነው 100 ሺህ የሚገባው እያልን ፊዳችንን እያየን ሼር እያደረግን አይ እንደገና እንደ አዲስ ልንጀምር ነው። ምንም ማለት አይደለም። እሺ ችግር የለውም። ከተመቸሽ ሂጅበት። ማሰር የለበትም ሀያት ኒካ ማሰር የለበትም። ትምህርቷን መማር ነው ያለበት ብዬ ነው ያ ነገር ያስቆምኩት ማለት ነው። አሁን ላይ ግን አንቺ ያሉና ሪሌሽን ጀምረሽ ይህንን ነገር እየሰራሽ ነው። ተረላንም ወላሂ ሪሌሽን ውስጥ ተረላን ሶ በቃ ሀያት ካንተ ጋር ያላትን ሪሌሽን እንድታቆም ፈልጋለሁ። ምክንያቱም ከአሁን በኋላ የትኛውም አይነት ቪዲዮ እንዳሰራ ምናምን እኔ ሙቤ አንተን አከብራለሁ። ወዳዩ ደግሞ ትናንት እያሞጋገዝኳችሁ የተናገርኩት ካፌ ሳይደርቅ ዛሬ ትለያያላችሁ። የእውነት በጣም ነው ያዘንኩት። እንዴ እኔ የምር ግን ማለት ነው በጣም ደስተኛ ነበረ ሙቤ ከሀዩ ጋር እና እርግጥ ነው አሁን ፋይናል ፈተና የሚፈተኑበት ጊዜ ነው። ጥናት ያስፈልጋል። ወደ ትምህርቷ ትኩረት ማድረግ አለባት። ግን ወንድምዬው ማለት ነው ከአሁን በኋላ ድጋሜ ቪዲዮ የሚባል ነገር መስራት የለብሽም። አይኑ እኔ ከአንተ የበለጠ ለሱ አላስብላትም፣ ከአንተ የበለጠ ለሱ አላውቅላትም። ግን አረጋጋው እንዴ አረጋጋው። እንደዛማ አይሆንም፣ አንፈቅድም። ሀዩ ከሙቢ መለየት የለባትም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም። እንግዲህ ዛሬ ደስ ብሎኛልም ከፍቶኛልም። እንግዲህ ያለ ነው ያጋጥማል። ያው ደስ ያለብኝ ምክንያት እንግዲህ ፈኪና አህሙ የኔ ፈንድሻዎች ስለመጡ ደስ ብሎኛል። እውነት በጣም ትናንት በተለይ እኔ በጣም እያሳሰቡኝ ነበረ። በቃ እነዚህ ልጆች በቃ እንደሚታሰበው እንደሚወራው የእውነት ተጣሉ እንዴ እስከምል ድረስ አስቤ ነበር። አላወራሁትም እንጂ የምር እንደ እውነት የተጣሉ በቃ ተጣልተው ነው የሚሆነው። ነገ ካልመጡ እያልኩ ነበር በውስጥ ዛሬ ካልመጡ በቃ ተጣልተው ነው ብዬ ልደመድም ነበረ። እና እንግዲህ ፈኪ በአዲስ ዩቱብ ቻናል ከች ብላ እንግዲህ መተው አህሙም እንግዲህ አዳማ ስለነበርኩ ነው ይቅርታ ስለጠፋን ብለዋል። እንግዲህ ሁለታቸውም እኛ ይቅርታ ምናምን አንፈልግም ብለናል። አዎ እኛም ደግሞ ማለት ነው እንዴ ሰው ሳያማክሩ ሰውን አስጨንቆ ይቅርታማ አያስፈልግም። እና እንዳጠቃላይ ያም ሆነ ይህ እንግዲህ ከአሁን በኋላ አጠፉም ብዬ ተስፋ አደርጋለሁ። ከጠፋችሁም እኛን አስፈቅዳችሁ እኛም ማስተው መጨነቅ የለብንም እንዴ ስንት ሀሳብ አለብን። ሲቀጥል ምንድን ነበረ ፈኪ እንግዲህ ያው ብዙ ነገር እንድታስቡ አድርገናችኋል በመጥፋታችን። ነገር ግን እኔም ቢዚ ስለነበርኩ ነው፣ አህሙም አዳማ ስለነበረ ነው። እና እኔና አህሙ አልተጣላንም። እንደውም መቼ ማንጣላም እያለች ነበረ በኮንፊደንስ። ማሻላ እንዴት ደስ እንዳለኝ። መቼ ማንጣላም ብላለች። ኢንሻአላህ እኛ የምንፈልገው ነገር ያንን ነው፣ እንዳትጣሉብን መቼ ማለት ነው። ማንም ሰው አይደለም እናንተን የምንወዳችሁ ማንም ሰው ሲጣላ ደስ አይለንም። እና እንዳትጣሉ ሁሌም ሳቃችሁን ደስታችሁን ነው ማየት የምንፈልገው። እንኳን መጣላት መቃየም ለራሱ አይኖርም ብላለች ፈኪ። እንግዲህ ኢንሻአላህ ተስፋ እናደርጋለን እና በጣም ደስ ብሎናል። እንግዲህ ፈኪ በሁለተኛው ዩቱብ በሌላ ዩቱብ ቻናል ፈኪ ላይፍ ወይም ፈኪ ህይወት የሚል ከፍታ ነው የመጣችሁ በዛ ማለት ነው። እንግዲህ ያነስ 80 ምናምን 88 ሺህ ደርሶ ነበረ። 12 ሺህ ነበር የሚቀረው። እንግዲህ አላቅም ዝሮ እንግዲህ ያው በዛ ነው በአብዛኛው የምንገናኘው ብላለች ማለት ነው በአዲሱ ዩቱብ ቻናሏ። እንግዲህ ይህንም ብዙ ሰዎች ሲለፉ አይቻለው። በነገራችን ላይ የፈኪን ዩቱብ ቻናል ሼር በማድረግ ሰብስክራይብ የቲክታክ ላይ በማስተዋወቅ ምናምን
ብዙ እህቶች ለፍተውበታል፣ ደክመውበታል። ከምንም በላይ የምሬ ነው የምላችሁ፣ ከምንም በላይ የፈኪን ዩቱብ ቻናል የሚወዷት ቤተሰቦቿ ናቸው የደከሙበት። ወላይ ሰብስክራይብ ለማስደረግ ምን እና በጣም ሳላደንቃቸው አላልፍም። እና ያ 100,000 ገብቶ ሲደሰቱ ባይ በጣም ደስ ይለኝ ነበረ። እኔም ደግሞ የምፈልገው ነገር ስለነበረው ማለት ነው 100,000 ቢገባው በጣም ደስ ይለኝ ነበረ። ያንኛውን በዛኛው ብጠነክር ማለት ነው። እንግዲህ ደግሞ እሷ ታውቃለች። በተመቻች ችግር የለውም፣ ኖርማል ነው። ለማንኛውም ዞሮ ዞሮ እንግዲህ አህሙን ባለፈው ተመርቆ፣ በነገራችን ላይ እኔ ቪዲዮ ግማሹን ነበረ ያየሁት። በእርግጥ ብዙ ደቂቃ ይቸዋለሁ፣ ሙሉን አልጨረስኩትም እና ስራ ላይ ስለነበርኩ እንደውም ቻናሉን ሼር አድርገዋለሁ ምናምን ነገር እና ድጋሚ ያዋለው ብዬ ነበረ፣ አላየሁትም። እና ኮንግራ ሳሌለው በኮሜንት እንኳን ሰው ኮንግራ የለም ሰው አይደለሁም እኮ እኔ። እና እንኳን ደስ አለህ፣ እንኳን ለዚህ ቀና በቃ። እውነት ማለት ትምህርት ሰው ተምሮ ስራ ባይዝም እንኳን መማሩ እውቀት መያዙ ትምህርት መጨረሱ ትልቅ ነገር ነው እና እንኳን ደስ አለህ በድጋሚ እና በጣም ደስ ብሎናል። እኛም ሁላችንም በጣም ደስ ብሎናል። ባንደውልልህም ያው በኮሜንት ብዙ ሰው ኮንግራ እያሉህ ነበር እና ያው እንግዲህ ያው ነው። በውስጥ አሉህም አላሉህም፣ ተደወለልህም አልተደወለልህም ብዙ ሰው በጣም ደስተኛ ሆኖ ነበረ። እንደውም ቲክታክ ላይ ለራሱ በጣም ብዙ ሰው ሼር አድርጎት ነበረ። ኮንግራ ወንድሜ የሚል ብዙ ሰው ነበረና እና ያው ነው እንዳጠቃላይ። ስለዚህ አይክፋህ። ሲቀጥል ወደ ሙቤና ሀዩ ስመጣላችሁ፣ ወደ ሙቤና ሀዩ እንግዲህ ትናንት እያሞጋግስኳቸው ነበር። እኔ እንግዲህ ሳሞጋግስ ሰው ማሻላ ላለው ቡዳ በላዋቸው እንዳለል ማሻላ ብያለሁ። አንድ ሰው ደግሞ ማሻላ ካለ ቡዳ አይበላም። አዎ። እና ምን ሆነ ነው ዛሬ የተለያዩት? ኧረ ይገርማል። ኧረ ውይ የምር እንዴ! እና ደግሞ ሙቤ በጣም ደስተኛ ነበረ ከምር። በተለይ ባለፈው ፊቱ ላይ የምር ሲሪየስሊ ፊቱ ላይ ያየሁት ደስታ በቃ ከልቡ ነው ያየሁት። በቃ ከልቡ ሲደሰት ፊቱ ላይ ያስታውቃል። እና በጣም ደስ ብሎት ነበረ። እናቱን በዛ ልክ አክብራ ሀዩ ስጦታ መስጠታው፣ ስለ ስጦታው ትልቅና ትንሽ አይደለም። በቃ ማሰቧ ለራሱ ለእኔ ለራሱ በጣም ነበረ ደስ ያለኝ የነበረው። እና ወንድ ልጅ ደግሞ እሱንና ቤተሰቦቹን የምታከብርለት ሴት የምሬ ነው የምላችሁ ሀዩ በሙቤ ልብ ውስጥ የምትቀመጥ አይነት ሴት ናት ብዬ ነው የማስበው። እና እንደዚ አይነት ሴቶች ይወዳሉ ወንዶች ከምንም በላይ በቃ የማይደራደሩበት ነገር የቤተሰብ ክብርና የራሳቸውን ክብር ነው። እና እንደዛ የምታከብር ሴት ደግሞ በቃ ውስጥ ማለት አብረው እንኳ መኖር ባይቀጥሉ ባይጋቡ ምን ባይሉ ብቻ ቦታ ይሰጧታል። እና እንግዲህ ሙቤ ዛሬ ስትለየው በጣም ነበር ያዘነው፣ በጣም ነበር የከፋው። እንግዲህ ወንድሟ እንግዲህ ያው እርግጥ ነው ወንድም እንደ ወንድምነቱ ወይንም ደግሞ ቤተሰብ እንደ ቤተሰብነቱ ማድረግ ያለበትን ነገር ያደርጋል። በነሱ ስር እስከሆናችሁ ድረስ በተለይ እንደዚህ ትምህርት ላይ ምናምን እስከሆናችሁ ድረስ ማናችንም ያጋጥመናል። ማለት እኛም ቤተሰቦቻችን ስንማር በነበረ ሰዓት ወንድ ቀና ብለን አናይም ነበረ። እንደውም አሁን ቤተሰቦች እንደውም ለእንትን አድርገዋቸዋል። ያኔ መብት ሰጥተዋቸዋል እንደፈለጉ እንዲሆኑ እንጂ በእርግጥ ይሄ መብት አይባልም። ግን ትምህርት እየተማርን እኛ እንደዚህ ወንድ ጋር ነው አይቻልም። እና ያው ደግሞ በተለይ አሁን እሱ እንግዲህ ሲናገር እንደነበረው ወንድሟ እንግዲህ ትምህርት ምንድነው ውጤቷ ዝቅተኛ ነው እያመጣች ያለችው፣ በፊት እንደነበረው አይደለም። ስለዚህ ማጥናት አለባት። ካሁን በኋላ ቪዲዮ መስራት የለባትም። እንግዲህ በክብር ነው በነገራችን ላይ የሀያት ወንድም ሙቤን ሲያናገር የነበረው። አላበሻቀጠውም፣ አላንጓጠጠውም፣ ምን አላለውም። ያው ግን አንተ ለእህቴ ነው የምታስብላትን ያክል እኔም ስለማስብላት ነው፣ የሚጠቅማትን ነገር ነው እኔ በበኩል እያደረግኩ ያለሁት። እና ከአሁን በፊትም ደግሞ ትዳር መጥቶላት ነበረ እና ኒካ አታስርም ብዬ ያስቆምኩት ትምህርቷን እንድትማር እንድቀጥል እንድጨርስ ነው፣ ጥሩ ደረጃ እንድደርስ ነው ሲል ነበረ ወንድሟና ሙቤን። ያው በስነ ስርዓት ላስከፋ አልፈልግም፣ ነገር ግን ትምህርቷ ላይ ትኩረት ማድረግ አለባት፣ ይሄ ነገር እየጎተታት ነው፣ ጥሩ አይደለም ብሎ ነው እንግዲህ በስነ ስርዓት እንግዲህ የለያያቸው። እንግዲህ ነገሮች ይስተካከላሉ ብዬ ተስፋ አድርጋለሁ። እርግጥ ነው ሚዲያና ትምህርት አብሮ የሚቀጥል ነገር አይደለም፣ ግን ደግሞ አላልል ሀፋፍ ባይሆንም
አለ አይደለ? ግን አብዛኛውን ትኩረቷን ወደ ትምህርቱ አድርጋ ግን ሙሉ ለሙሉ አሁን እሱ ቪዲዮ ከሱ ጋር መስራት እንድታቋርጥ ወይም እንድተው ነው ያደረገው። ነገር ግን ያ ባይሆን ጥሩ ነው።